ፈልጋለሁ ሁሉንም ሰው ጤና የለም እንዴ? አትረብሽ አባት አይደለም ጠላት ነው የሆነብኝ አሁንና ምን ማድረግ አለብኝ? ቆይ አባትነቱን መካድ የኔ እኮ ያንን እኮ አልረሳውም፣ ግን ደግሞ አሁን እየተቀየርክ ነው። ወይ መውለድ እንዳንቺ ከሆነ ቢቀርሻል ወይ ነገር ያለባት እሷ ነች እንጂ አባዬ ከሌ ደበደበኝ ከላ አስቸገረኝ ብላ መናገር ያለባት እንጂ እኔ የምን ጠንቋይ ጠብቃለሁ እሷ እንደዚህ ሆና ስታይ አባትነት እንደዚህ ከሆነ በቃ ይቅርብኝ ሁላ ነው ብለው እንዳዲስ አስበው። ግን ደግሞ ከዚህ በፊት የከፈለልኝ ዋጋ አለ። ያንን ዋጋ እንዴት ምን አደርገዋለሁ? እንዴ አይደለም ግን በየካበሪ ተነስቼ የራሴን ልጅ መደበደብ እኮ ግን ይሄ ከየትም አረቃን ተረቃቅመ ያመጣው ወሬ እንጂ የኔ እንትን አለ። ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ? ፈጣሪ መስገን እኛ በጣም ደህና ነን። ያው ሰሞኑን አንዳንድ ነገሮች ምቾት የሚነሱ ነገሮች ተፈጥረው እነሱን ለማስተካከል ወደዛ ስንል የሆነች ጋፕ ተፈጥሯል፣ አልተገናኘንምና ዛሬ በሌላ በአዲስ ቪዲዮ ተገናኝተናል። ጉዳዩ ምንድነው የሚለውን ከባለ ጉዳዩ አብረን የምንከታተል ይሆናል። እውነቱን ለመናገር ከሆነ ካሜራ ከማብራቴ በፊት በተወሰነ መልኩ ስልክ ላይ አግኝቻት ባለ ጉዳያችን የተወሰነ ለማውራት ሞክሬ ነበረ። እጅግ በጣም አዝና በጣም ተሰብራ ነው ያወራችኝ የነበረው እና በአካል ተገናኝተን ማውራት እንችላለን ወይ ብለን አስቤ ነበረ። እሷም ፈቃደኛ ሆና አሁን ወዳለውበት አካባቢ እየመጣች ነው ያለችው። እዚህ ከመጣች በኋላ ጉዳዩን ምንድነው የሚለውን የምቀጥልላችሁ ይሆናል። አብራችሁን ቆዩ። ሰላም፣ እንዴት ነሽ? ሰላም አለን። እስኪ ወደዚህ ጠጋ በይና እስኪ ባለ ጉዳያችን ምንድነው ቀደም ስልክ ላይ ስታውሪኝ እጅግ በጣም እንደማስፈልግሽና ልታውሪኝ እንደፈለግሽ በተወሰነ መልኩ አጫውተሽኝ ነበርና በአካል ተገናኝተን ይሄንን ጉዳይ ማውራት እንችላለን ወይ ብዬሽ ነበር። ያው ብለሽኝ ነበርና እስኪ ምንድነው የተፈጠረው ነገር ከስምሽ በመነሳት በደንብ ያለውን ነገር የተፈጠረብሽን ነገር እንድረዳሽ የምትፈልጊውን ነገር አብራርተሽ ንገሪኝ። እሺ ስላልከኝ በጣም አመሰግናለሁ። ያው ስለ አባቴ ነው። ስሜ ማለት ይባላል። ኦኬ። እና ጥሩ ስሜት ላይ ስላልሆንኩ ነው የተርበተበትኩት። ምንም ችግር የለም። ተረጋግተሽ ያለውን ነገር በደንብ አውሪ። እሺ። እና እኔ በጣም ማለት አሁን ጭንቀት ላይ ነው ያለሁት። በጣም ከባድ ሁኔታ ውስጥ ነው ያለሁት። ሰው በሌላ ነገር ነው ሊጨነቅ ሊከፋ የሚችለውና እኔ ደግሞ ከአባቴ ጋር ያለን ነገር ጥሩ ስላልሆነ በዛ ጉዳይ ተረዳኛለክ ብዬ በጣም ጥሩ ሰው ነው እሱን አገኘው ይረዳሻል ብሎኝ ነው አንተ ጋር ይላኩኝና ያው ተረዳኛለክ ብዬ ተስፋ አደርጋለሁ። ከፈጣሪ ጋር የቻልነውን ነገር እናደርጋለን። እስኪ ምንድነው የተፈጠረው ነገር ማለት በአባትሽ ጉዳይ የተጨነቅሽበት ነገር ምንድነው? አንቺን እያስጨነቀሽ ያለው ነገር ምንድነው? እስኪ ያለው ነገር በደንብ ነው። ያው እንግዲህ አባቴ ለኔ በጣም ከምንም በላይ ማለት ስለ አባት አልነግርም፣ ሁሉም ሰው ያውቀዋል። ግን ለኔ ደግሞ በጣም ይለያል። እንደ እናትም እንደ አባትም ሆኖ ያሳደገኝ አባቴ ነውና ለኔ በጣም ብዙ ዋጋ ከፍሏል። ከምል በላይ መስራት ከሌለበት ከደረጃ ወርዶ ዝቅ ብሎ በጣም ብዙ ነገሮችን ሆኖ ለኔ ብዙ ነገር አድርጓልና ያው እኔን ለማሳደግ ብዙ ነገር ሆኗል። እኔን ደግሞ በስርዓት ነው ያሳደገኝ፣ በፍቅር ነው ያሳደገኝ። ግን አሁን ላይ ነገሮች በጣም በማላውቀውና በማልጠብቀው መልኩ እየተቀየሩ ነው። ማለት በዚህ ልክ አላውቀውም። አባቴ እንዳልኩ ዋጋ ከፍሎ እንደዛ ተሰቃይቶ ያሳደገኝ አባቴ አሁን ላይ በማላውቀው መንገድ እየተቀየረብኝ ነው። ኦኬ። ምንድነው እስኪ ማለት በጣም ይወደኛል፣ በጣም ያከብረኛል፣ በአባትና ልጅ መካከል ያለው ነገር ከምል በላይ ነው ብለሽኛል። ታዲያ ምን ተፈጥሮ ነው? ምንድነው የተቀየረው? ወይም ደግሞ ሲቀየር እያደረገ ያለው ነገር ምንድነው ነው? እስኪ ያልተግባባችሁበትን ነገር ምንድነው ካንቺ ጋር? ምንም በቃ አሁን ላይ እየተግባባን አይደለም። ከዚህ በፊት ከሱ ጋር ኖርማል ከጓደኛ ጋር የምታወራውን ያክል እኔ እንደ ጓደኛዬ ነው አባቴን የማወራው። ሚስጥርም ሁሉንም ነገር ያውቃል። ከና ጓደኞቼ ጀምሮ ነው የሚያውቀውና ምንም የማያውቀው ነገር የለም። ከዚህ በፊት በደንብ ነበር የምናወራው። እሱ የሚደብቀኝ ነገር የለም። ሁሉንም ነገር ያናግረኛል፣ ያወራኛል፣ ያማክረኛልና አሁን ላይ ግን እኔ እንኳን ማናገር ስፈልግ እሱ ማናገር አይችልም። ምክንያቱም በጣም በብዙ ነገር ተቀይሯል። ቤት መጥቶም ጭቅጭቅ ነው፣ ወጥቶም ጭቅጭቅ ነው። ሌላው በስልክ እንኳን ከሱ ጋር ያለን ነገር ጭቅጭቅ ነውና ይሄን በጣም የሚጣላሉ ባልና ሚስት አቃለ እንደዛ ማለት ነው በቃ አሁን ህይወታችን ውስጥና እኔ ደግሞ አባቴን በዚህ ሁኔታ ውስጥ ነው ማየት በጣም አመመኝ ታውቃለህ። እኔ አልቻልኩምና እኔ አላቅም በምን አይነት መንገድ ረድተኸኝ አባቴን ወደ ቀድሞ ሁኔታው ተመልሶ የሱና የኔ ፍቅር እንደሚቀጥል አላቅም። ያው አባቴ በጣም ነበር የሚወደኝ ማለት ትምህርት ቤት እንኳን ሄጄ እስከመመለስ በጣም በጭንቀት ነበር የሚጠብቀኝ። ኦኬ። ከጓደኞቼ ጋር ከሄድኩ እንኳን በቃ 10 ነው የሚደውለው እኔ እስከሚያገኝ በጣም ነበር የሚሳሰተልኝ። ኦኬ።
እኔ አሁን ላይ ምን እንደቀየረው አላውቅም እንጂ የሚገርመ እኔ ልጅን በሙሉ አይኔ አላያትም ነበር የሚለው ለጓደኞቹ ራሱ ለምን ሲባል እኔ በቃ ካየኋት ትጎልብኛለች አይነት ነገር ነበር የሚሰማው ማለት በቃ የጎዳኝ የሆነ ነገር እንትን ያለኝ ምናምን ስለሚመስለው ማለት ነውና ከፍቅሩ ከመውደዱ የተነሳ ማለት ነው አንቺን በሙሉ አይና ላይ ምናምን ከስሱ ኦኬ እሺ ምክንያቱም ብቻውን ያሳደገኝ አባቴ ያለ እናት ያለ ማንም እገዛ እንደ በቃ ብዙ ነገሮችን ዋጋ እየከፈለን ያሳደገኝና በጣም ለኔ ብዙ ነገር ጥሯል በጣም በቃ ስንገናኝ እንኳን እኔ እንዴት ብዬ ልንገርህ ምግብ እንኳን ሰርችለት ከወጣው ያ ምግብ እኔ መጥቼ ካላቀረብኩለት ያ ምግብ አይበላም ምክንያቱም እኔን ይጠብቃል እኔ ካላጎረስኩት እኔ ካላቀረብኩለት መብላት አይችልም አሁን ግን አላውቅም አይዞሽ በጣም ብዙ ነገሩ እየተቀየረብኝ ነው ምን እንደምሳሌ ምን አይነት ነገር ነው ምንድነው የተቀየረው እስኪ የሆነው ነገር ምንድነው ይወጣል ሲገባ ሲወጣ በወጣ ቁጥር እኔ መደብደብ ነው መስከር ነው ሁሉ ነገሩ ተበላሸ በቃ ማለት ልጅ የሚባለውን ነገር በሙሉ ረሳው ኦኬ እየደበደበሽ እየገረፈሽ ነው ማለት ነው አዎ ሲገባ ይደበድበኛል ሲወጣም እንደዛው እና በገባ በወጣ ቁጥር አንቺ ነሽ እድል ያበላሽሽ አንቺ ዘረቢስ ማለት እኔ አባቴ ሳይሆን የሆነ ሆረር ሰው ቤቴ ውስጥ የገባ ነው ይመስለኝ እና እኔ አላቅም ምን እያደረገ እንደሆነ ምን እየሰራ እንደሆነ እንኳን ማቀው ነገር የለም በቃ ሁሉንም ነገር አልቻልኩትም እኔ የትም ከቤት እንኳን መውጣት አልቻልኩም ምክንያቱም ከወጣው ይደበድበኛል ማለት ስራ ምናምን ነገር ተሰራለች ነው ከዛ ነው በምን አይነት ሁኔታ ነው የምትኖሩት ቤት ውስጥ አባትሽን ወይም እንደዚህ የቀየረው ስራ ቦታ የተበላሸበት ነገር አለ ወይስ ምንድነው የተፈጠረው ነገር ምናልባት አላቅም ምን እንዳጋጠመው እኔም እኮ ማቀው ነገር የለም ግን ሊያስረዳኝ እንኳን ፈቃደኛ አይደለም ድሮ እንደዛ የሚሳሳላት ልጅ የትም የማያውቃትን በጣም በብዙ ነገር ያናደደችው ልጅ እየተቆጣ ነው የሚመስለው መንገር ላይ አንቺ ግን አባትሽን አስቀይሜዋለሁ ብለሽ የምታስቢው ነገር አለ አበላሽቼዋለሁ ብለሽ የምታስቢው ነገር እኔ እስከማውቀው ምንም ነገር አላስቀይምኩትም ምንም ነገር ማለት ጠይቄው አውቃለሁ በጣም ብዙ ነገር ብዙ ቀን ምንድነው ያጠፋሁት ምንድነው የበደልኩ ግን እሱ ምንም ነገር ሊለኝ አልችልም በቃ ከመደብደብና ከመቆጣት ከማንቋሸሽ ከመሳደብ ውጪ ምንም ነገር የሚያደርገው ነገር የለም እሱ እና ምን እንደቀየረው አላውቅም ምናልባት ኑሮ ከብዶት ይሆን ይችላል አላውቅም እኔ እኮ ስራ ለማገዝ እየሞከርኩ ነበር ግን ስራም እንድሰራ አይፈልግም ኦኬ ከቤት እንድትወጪም ከቤት እንድወጣ አይፈልግም ከማንም ጋር እንደገናኝ አይፈልግም እኮ ምንድነው ነው ማለት አሁን አንቺ እንዳልሽው ለምትገምጪው ነገር አለ ኑሮ ከብዶት ከሆነ ወይ ደግሞ ሌላ ነገሮች ተፈጥረዋል ብለሽ የምታስቢያቸው ሌላ ነገሮች አሉ የሆኑ ነገሮች አንቺን ምናልባት አባቴን እንደዚህ አይነት ነገሮች ቀይረውት ሊሆን ይችላል ብለሽ የምታስቢው እኔ ብዙ ነገር ጠይቄው አውቃለሁ ማለት እኔ ለሱ ዋጋ ከዚህ በኋላ አለውልህ ብዬው አውቃለሁ ምክንያቱም ሰርቼ እሱን ማኖር እችላለሁ ግን ደግሞ ምንም እንደማይከብደውና አሪፍ ስራ እየሰራ እንደሆነ ነው የሚነግረኝ እሱ ምንም ኑሮ አይደለም የከበደው በቃ እኔ የሆነ የተፈጠረ ነገር አለ በህይወት ውስጥ ያንን ነገር ነው ማወቅ የፈለኩትና እሱን ነገር ነው እኔ አንተም ማጣርተህ እንድትነግረኝና ነገሮች እንድታስተካክልኝ የፈለኩት እሳቸውንም ሊነግሩሽ ፈቃደኛ አይደሉም በታሪክ ምንም አይደለም ሊነግሩ ሊያወራኝ እንኳን ፈቃደኛ አይደለም ኦኬ እሺ አሁን በምን አይነት ሁኔታ ላይ ነው ቤት ውስጥ ያላችሁ ታዲያ በምን አይነት ሁኔታ ነው ነገሮችን ማለት አንቺን ስራ አስቆመውሻል የተለያዩ ነገሮችን በፍጹም እንድታደርጊ እየፈለጉ አይደሉምና ለምንድን ነው ምናምን ብለሽ ጠይቀሻቸው ታውቂያለሽ እኔ ብዙ ቀን ጠይቄዋለሁ ግን ምንም ነገር ይለኝ አልቻለም ምክንያቱም ይገባል ከኔ ጋር ጭቅጭቅ ነው በሆነ ነገር ይሳደባል ከመለስኩለት ይደበድበኛል ከዛ በዛው ይወጣል ከዛ ያለፈ እንደዚህኝ ነው እንደዛ እኔ ምንድነው ያደረኩ ማለት እኔ ደግሞ ከሱ ተለይቼ መኖር አልችልም እንጂ እኮ ነው ጓደኞቼ ጋር መሄድ ይችላል ግን እሱ ይጎዳብኛል በዚህ ሁኔታ ደግሞ ጥዬው መሄድ አልፈለኩም ምክንያቱም የሆነ ነገር ይሆናል ብዬ ስላሰብኩኝ እስኪ እኔ እየተፈጠረ ያለውን ነገር በደንብ እንትን ብለሽኛልና እስኪ በዙሪያሽ ሌሎች ጓደኞች የምታማክራቸው ወይም ደግሞ ዘመዶች የሉም ከአባትሽ ጋር ሄደው ይሄን ጉዳይሽን እንዲያናግሩልሽ ወይም ይሄንን ጉዳይ እንዲፈቱልሽ ወይም የተፈጠረውን ነገር እንዲነግሩሽ አላደረግሽም አሉ እኔ ፍቅረኛም አለኝ ግን ፍቅረኛዬን በየትኛው መንገድ ማግኘት አልቻልኩም ምክንያቱም እንዳገኘው ፈቃደኛ አይደለም እሱ ከልብ በጣም መወዳትና በጣም የልባችን የምታወራኝ ማውራት ጓደኛ አለችኝ እና አባቴንም ስለምታውቀው ስለምትግባባው ልክያት ነበር እሱ ጋር ያለውን ነገር አጣርታ እንድትነግረኝ ምን የሆነ የተፈጠረ ነገርም እንዳለ አሳውቂኝ ብያት ነበር ግን እሷ ምንም መልስ አልሰጠችኝም እና እኔ በቃ እንድትረዳኝ ብቻ ነው የምፈልገው በቃ ምክንያቱም በዚህ ሁኔታ ከቀጠለ አባቴ ይገለኛል እኔ ደግሞ እሱ
ሳላግዘው ሳልደርስለት መሞት አልፈልግም። ምክንያቱም አባቴ ጤነኛ አይደለም። የሆነ ነገር ሆኗል። ምን እንደምል አላውቅም። በጣም ከብዶኛል። ማለት ጠላት አባት አይደለም ጠላት ነው የሆነብኝ አሁንና ምን ማድረግ አለብኝ? ቆይ አባትነቱን መካድ እኔ አላውቅም። በጣም ከብዶኛል። እንድታግዘኝ ነው የምፈልገውና እንድትረዳኝ እፈልጋለሁ። ከዚህ ጭንቀትና ከዚህ መከራ ውስጥ እንድታወጣኝ እፈልጋለሁ። በቃ እስኪ የቻልነውን ነገር አባትሽ ላይ የተለያዩ ማጣራቶችን አድርገን ምንችለውን ሁሉ እናደርግ እንሞክራለን እና እስኪ ጓደኛ ቦይፍሬንድ አለሽ ወይ? እስኪ ስለሆኑ የተወሰኑ ነገሮች በዙሪያ ስላሉ ሰዎች ምናልባት ከሰዎች ጋር ካለሽ ግንኙነት ጋር ምናምን የማይወዷቸው ነገሮች አባትሽ ካሉ ስለነዛ ነገሮች በተወሰነ መልኩ አጫውቺኝ። ማለት ብዙ አራቀም እኮ አባቴ ነገሮችን ከቀየረበት አሁን ነው የተቀየረው። እና ፍቅረኛም እንዳለኝ አውቆ ይሆን አላውቅም። ከማንም ጋር ወጥቼ እንድገናኝ አይፈልግም። ማንንም እንዳገኝ አይፈልግም። ማለቴ ፍቅረኛሽ መጥፎ አመሎች አሉት? ምናልባት ጥሩ ነገር ከሌለው ምናልባት አንቺ በፍቅር ያልሽው ሰው ጥሩ ግንኙነት እንደሌላችሁ ካሰበ ወይም እንደማትገቢው ካሰበ ምናልባት አባትሽ እያሰደብሽኝ ነው ምናምን የሚሉት ቅድም ያነሳሽልኝ ነጥብ ምናልባት ጠጪ ወይም ደግሞ ሱሰኛ ወይም የተለያየ ነገር ውስጥ ያለ ጓደኛ ነው ያልሽው እንደ ፍቅረኛ? እኔ እንደዚህ አይነት ጓደኛ አይደለም የሚያስኩት። በጣም መልካም ሰው ነው። በጣም ማለት በቃ ለፍቅረኛ የሆነ እኔ ማስበው መስፈርቴ የነበረ ሰው ነው እና ለአባቴም ደግሞ ምንም አይነት ክፉ ሰው አይደለም። በአካል አላስተዋወቅኳቸውም። የሚተዋወቁት ነገር የለም። ጨዋ ነው በጣም። ግን አባቴ እኔ የሱ አይደለም፣ በእርግጠኝነት የሱ አይደለም። በቃ የሆነ የተፈጠረ ነገር አለ በህይወት ውስጥ እንጂ እኔ በዚህ ልክ እኔ እንጃ አልጠብቀውም። ማለት አባትነት እንደዚህ ከሆነ በቃ ይቅርብኝ ሁላ ነው የምለው አንዳንዴ ሳስበው። ግን ደግሞ ከዚህ በፊት የከፈለልኝ ዋጋ አለ። ያንን ዋጋ እንዴት ምን አደርገዋለሁ? መድረስ ባለብኝ ሰዓት እኮ እንድደርስለት እያደረገኝ አይደለም። በጣም ጸባያቸው ተቀይሯል። ድብደባው አንቺ በጣም ከአቅምሽ በላይ ሆኗል ነው የምታማክሪው? የምታጓዩም ሰው የለም ሌላ? ማንም የለኝም። ጓደኞች ሳሉሽ? እንዳልኩ ነው ጓደኛዬን ለመግሪያት ነበረ። ግን ምንም ያለችኝ ነገር የለም እስካሁን። ፍቅረኛዬንም እሱ ምን ማድረግ አይችልም። ኦኬ ጓደኛሽ ነግራሽ ነበር ሄደሽ አባትሽ ጋር እንድታወሪያቸው ምናምን ነገር ፈልገው ነበር አድርገሻለሁ? አዎ ልካታለሁ። እሱን በደንብ አውርታ ያሉን ነገር እንድትነግረኝ ቀስ አድርጋ አውርታ ቢያንስ እንኳን ከኔ የደበቀው ነገር ካለ እንድትነግረኝ ፈልጊያለሁ። ግን ደግሞ አልነገረችኝም። ምንም ነገር ያለችኝ ነገር የለም እና በጣም ከብዶኛል። ከዚህ ጭንቀት እንድታወጣኝ ፈልጋለሁ። አይዞሽ የተለያዩ አሁን ያለሽበት ሁኔታ በትክክልም ለማውራት ትንሽ ምቾት የሚሰጥ ስላልሆነ ተረጋግተሽ አስቀምጠንሽ በደንብ ደግሞ ሁሉንም ጥያቄዎችን እና ሁሉንም ጠቃሚ ነገሮችን ትነግሪናለሽ ብለን እናስባለን። ራስሽን አረጋጊልኝ። እንግዲህ ቤተሰቦቻችን ከአባቷ ጋር ያላት ግንኙነት ከዕለት ወደ ዕለት በጣም ጥሩ የማይባል እና እጅግ በጣም እየሰከረ እየጠጣ እየመጣ በጣም ይቀጠቅጠኛል። አባቴ ግን መጀመሪያ እንደዚህ አይነት ሰው አልነበረም። በጣም መልካም አባት፣ በጣም ጥሩ አባት፣ በጣም አሳቢ፣ በጣም ይንከባከበኝ ነበር። በሙሉ አይን እንኳን እኔን አይቶኛ አያውቅም። አሁን ግን ከፍተኛ ድብደባና ጭቆና እያደረሰብኝ ነው። ይኸው እጄን እስከ መስበር ደረጃ ድረስ አድርሶኛል። በጓደኞቼም በፍቅረኛዬም ጭምር ላጓራው ሞከርኩኝ። ነገር ግን በጣም እየባሰበት ነው ሄደው እና ከአቅሜ በላይ ሆኖብኛል ብላ መታለች። እስኪ አባቷ ጋር የተፈጠረው ነገር ምንድነው የሚለውን ለመጠየቅና የተፈጠረውን ነገር ለማወቅ እንሞክራለን። መፍትሄ ለመስጠት ያሉትን ነገሮች ተከታትለን የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው በር ላይ ደርሰናልና የሚፈጠረውን ነገር አብረን የምናየው ይሆናል። ተከተሉኝ። ሰላም ጋሼ፣ እንዴት ነው? ሰላም ነው አለን። አንዳንድ ጉዳዮች ልናወራው ፈልገን ነበርና አይደንግጡ፣ ቁጭ በሉ። አንዳንድ ጥያቄዎች። በምን ጉዳይ? ምንድነው? ካሜራውን ሁሉንም ነገር አስረዳውታለሁ። ይሄ ምንም አይነት ጉዳት የሌለው ካሜራ ነው። ማለት በአንዳንድ ጉዳዮች ዙሪያ እንድናወራ ፈልጌ ለጥናታዊ ጽሑፍ ነው የመጣሁትና የባኮት ቁጭ ብለው ብናወራ። በጭራሽ አይሆንም። ካሜራውን ይዘልኝ። ምን ችግር የለውም እኮ አይደለም። በቃ ነገር ካሜራውን ይዘልኝ ወጣ። በቃ እሺ፣ ይዤው ትወጣለሁ። ግን እርሶ ላይ ምንም አይነት ጉዳት የሚያደርስ አይደለም ነው አሁን የምናወራው ነገር። ትናንሽ ጥያቄዎችን ነው የምጠይቀው፣ እሱን መልሰውልኝ እወጣለሁ ማለት ነው። ስለምንድን ነው እኔን የምጠይቀኝ? ስለምንድን ነው የምነግርህ? እሱን እንድነግሮት እባክዎት ተረጋግተው ቁጭ ብለው ስላለው ነገር ብናወራ አይቻልም? ጋሼ ትናንሽ ጥያቄዎች ናቸውና አውርተን እንውጣ። እሺ፣ አመሰግናለሁ። ያው ተቀመጥ ብለው እንደጋበዙኝ አድርጌ ቆጥረውና እቀመጣለሁ።
እሺ ጋሼ ሰሞኑን አንዳንድ እኔ የመጣሁት ከልጆት በእምነት ትምህርት ቤት ነው የመጣሁት እና እዛ አካባቢ ላይ እምነት በጣም ትልቅ ዲፕሬሽን ውስጥ ትልቅ ደግሞ ጭንቀት ውስጥ ወይም ደግሞ አላስፈላጊ መጨናነቅ ውስጥ እና ከፍተኛ የሆነ ደስ የማይል ሁኔታ ላይ እንዳለች ምናምን ነገር ሰምተናል እና ከምን ጋር የተያያዘ እንደሆነ በተወሰነ መልኩ ለማጣራት ስንሞክር ቤት ውስጥ ያለባት ችግር እንደሆነ እንደዛ የሚያደርጋት በተወሰነ መልኩ ሰምተናል። እና እባክዎት ምንድን ነው የተፈጠረው? ቤት ውስጥ ያለው ነገር ምንድን ነው እንደዚህ ያስጨነቃት የሚለውን ነገር በደንብ ለማወቅ ነበር የመጣ ነው እና እርስዎ በዚህ ጉዳይ የሚተባበሩኝ ሊያወሩኝ የሚችሉት ነገር ለመሆኑ መጀመሪያ አንተ ማነህ? ምንድን ነህ? ስለዚህ ጉዳይ ለማጣራት የምትሞክረው ስለ ልጄ ስለ እኔ ማጣራት የምትሞክረው አንተ ማነህ? ምንድን ነህ? ይኸውልዎት ጋሼ ያልተረዱኝ አንድ ነገር አለ። እኔ የምፈልገው ከእርስዎ መረጃና ልጆትን ካለችበት ዲፕሬሽን እና ካለችበት ሀዘን ጭንቀት ለማላቀቅ ብቻ ነው። ከክፋት አንገል አያዩት። አንተ ማነህና ነው ስለ ልጅ ህይወት እንትን ልታጠራ የምትፈልገው? እኔ እኮ የመጣሁበትን እኮ ነገር ነገርኩት እኮ። የመጣሁት እርስዎ እና ልጆት መካከል የነበረው በጣም የሚያስቀና ቤተሰባዊ ግንኙነት ተበላሽቶ በጣም ከባድ የሆነ ጭንቀት ውስጥ እንደገባች ጭምር ነው። እሱን እኔና ልጄ እንጂ የምናውቀው አንተ አይደለም የምናውቀው። እሺ ተረጋጉ። እሱን ምንም አልረጋጋ። በቃ ነገርኩ። ስለዚህ እየመጣህ አትበጥብጠኝ ጋሼ። ለእርዳታ ነው የመጣ ነው አልኩ። ምንም እርዳታ የለም። በቃ አንተ ማንህና ነው ልትረዳ የምትችለው? እኔማ ማንነቴን ነገርኩት እኮ። ልጆትን ልረዳ ከትምህርት ቤቷ ተወክዬ የመጣው ሰው ነኝ ብዬዎታለሁ። አሁንም ይህን ያህል የሚያስጮህና የሚያናድድ ነገር እኮ ምንም ነገር የለም። እርስዎ ጤነኛ ከሆኑ ምንም አይነት ችግር ከሌለ ቤት ውስጥ የምታለቅሰው ዝም ብላ ከሆነ ሲጀምር እርስዎ እንደዚህ አግሬሲቭ እና ተቆጪ መሆኑት ምንም አስፈላጊ ነገር አይደለም። ነገርኩ። በቃ እኔ ምንም የማውቀው ነገር የለም። በቃ እኔ ስለ እኔ እንጂ የማውቀው ስለ እሷ ምንም የማውቀው ነገር የለም። ስለ እኔ ማንነት በቃ የራሴን ባህሪ ይዤ የምኖረው እኔ ነኝ፣ አንተ አይደለም። ልጆት ህሊና ታዲያ ከመሬት ተነስታ ነው እንደዛ እያለቀሰች እየተጨናነቀች? እሷን ጠይቃት። በቃ እሷን ጠይቃት። እሷንማ ጠይቂያት ከፍተኛ ችግር ውስጥ እንዳለችና ምንም ልታናግረኝ በዚህ ጉዳይ ፈቃደኛ እንዳልሆነች ለማን እየተከላከለች ወይም ለማን እየጠበቀች እንደሆነ አናውቅም፣ ግን ከፍተኛ ችግር ውስጥና ጭንቀት ውስጥ እንዳለ ነው እየነገረችን ያለ ነው። ይሄን ደግሞ ሊነግሩን የሚችሉት ቤት ውስጥ በራሷ ጊዜ ያመጣችው ጭንቀት ነው። በቃ በራሷ ጊዜ ያመጣችው ጭንቀት ይሆናል እንጂ እኔ ስለ እሷ ጭንቀት ምንም የማውቀው ነገር የለም። በቃ እኔ የራሴም ጭንቀት የራሴም ኑሮ እያሰቃየ ነው ያለው። በቃ ምንድን ነው ያለበት ጭንቀቱ? በቃ ነገርኩህ። በቃ ስለዚህ አሁን ትወጣልኛላት የባሰበሽ ናታንጠብ። እሺ እወጣለሁ። እርስዎ ግን ተረጋግተው እንዳናግሩኝ የምፈልገው ነገር ቢኖር ከጊዜ በፊት በጣም ጥሩ ዲሲፕሊን ያሉት ጥሩ አባት እንደነበሩ ነው የምናውቀው። አሁን ግን ልጆትን እየደበደቡ እየተቆጡ ይሰክረው እንደሚገቡ ጭምርና አካባቢ ላይ ጩኸት በጩኸት ጎረቤቶቹም እንደተቸገሩ ነው። ይሄ የምታወራው ነገር በፍጹም ሐሰት ነው። በቃ ይሄ የምታወራው ወሬ ጠቅላላ ሐሰት ነው። እኔ የራሴን ባህሪ የማውቀው ራሴ ነኝ እንጂ ጎረቤት አይደለም። አዎ ጎረቤት አይደለም ይሆናል ነው። ግን እየተፈጠረ ያለው ነገር አሁን እርስዎ ሐሰት ነው ውሸት ነው እያሉ ካሉኝ ነገር ውስጥ አይደለም። በፍጹም የባሰ ራሴን አትበጥብጠኝ። ትወጣልኛለህ? ውጣልኝ። እሺ ጋሽ እወጣለሁ። ግን አንድ ነገር ብቻ ግልጽ አድርጉልኝ። ልጆት በተለያየ ጊዜ ድብደባ እየተደረገባት ፊቷ ላይ ግንባሯ አካባቢ እና እጇም አካባቢ ተሰብራ ትምህርት ቤት መጣ ታውቃለች። ይሄ ነገር በአጋጣሚ ሊሆን ይችላል ጋሼ? እኔ በጭራሽ የራሴን ልጅ አልደበድብም። እብድ አይደለሁም። ዝም ብዬ ከመሬት ተነስቼ የራሴን ልጅ የምደበድበው እኮ ግን ይሄ ከየትም ጠረቃቅመ ያመጣሁ ወሬ እንጂ የኔ እንትን አይደለም። እኔ የገዛ ልጅን እንዴት አድርጌ ነው የምደበድበው? ግን እየደበደቧት ነው፣ ግን እያስቸገሯት ነው። በጭራሽ ግን በጣም የተለያየ የምታወራው ወሬ ተጠቃ ሐሰት ነው። በቃ እኔ የገዛ ልጅን አልደበድብም፣ ደብድቤም አላውቅም። ልጆትን ደብድቧት አያውቅም፣ መቷት አያውቁም? አላውቅም። እሺ ትምህርት ቤት ውስጥ ጓደኞቿም ሆነ እሷን የሚያውቁት እርሶንም የሚያውቁት ሰው እንደ ድሮ እንዳልሆኑ በጣም ሰክረው መንገድ ላይ ምናምን ትቦ ስር ወድቀው የተለያዩ መንገድ ላይ ቆሻሻ ቦታዎች ላይ ወድቀው ሰው ተሸክመው እዚህ እያመጡት እንደሆነ ግን በፊት ላይ እንደዚህ እንዳልነበሩ ጥሩ አባት እንደነበሩ ነበረ እየሰማን ያለ ነው። እና ምንድን ነው የተፈጠረው? በፊት ጥሩ አባት እንጂ አንተ ምናልባት በቅዠት አይተው እንደሆነ ላስኬደኛል። ግን እኔ የማውቀው እስካሁን ድረስ ጥሩ የልጅ አባት እንደሆንኩ ነው የማውቀው እንጂ ይሄ አንተ እንደምታወራው ሰክረ ወርቀ ምናምን በህልም ቅዠት ያሰብከውን ነገር ከሆነ አይዶንት ኬር። ስለዚህ እርሶ እየሰከሩ እየጠጡ አይደለም? በጭራሽ ሰላም ነው ያሉት? በጭራሽ ሰላም ነው፣ በሰላም ኑሮ ነው ያለው። ኦኬ ታዲያ እሺ እርሶም አይደብድቧት፣ እርሶም አይቆጧት፣ እርሶም አያስጨንቋት። ነገር ግን ልጆት ተሰብራ ፊቷ በልዞ ስትመጣ ለምን ብለው አይጠይቁም እንዴ? ለምን ይንተባተባሉ? በትክክለኛው ነገር ንገሩኝ።
እኔ በጭራሽ አልደበድብም። እኔ በጭራሽ የገዛን ታስቦ የገዛ ልጅ እንዴት አድርጌ ነው መደበድበው? ግን እየሆነ ያለው ነገር ምናልባት እርሶ እያሉኝ እንዳሉ አልደበድቧትም ይሆናል እርሶ። ነገር ግን ልጆት ያለችበት ሁኔታ በጣም ከባድ ነው። ፊቷ በልዟል። አይተውት ከሆነ የሴት ልጅ ፊቷ በዚህ በኩል እንዳለ ጠባሳ ነው ያለው። ወይ ሌላ በራሷ ችግር የፈጠረችው ነገር ካለና እዛም የሚደበድቧት ሰዎች ካሉ ራሷ ትናገር። እኔ እንዴት አድርጌ ራሴን ልጅ ደበድባለሁ? እሺ እንደዚህ ከሆነ እኔ አልደበደብኳትም የሚሉ ከሆነ ልጅቷ ፊት ላይ ደግሞ እንደዚህ አይነት ጠባሳ ያለ ከሆነ ጥሩ አባት ነኝ ብለዋል ቅድም። ጥሩ አባት ከሆኑ እንዴት የተደበደበችውን ልጆት እንዴት ነው የማይጠይቁት? ማን የደበደበች? ራሴ በገባች በወጣች ቁጥር ሻይ እየከነከነኝ እየጨነቀኝ ለማን ልንገር ለማን ላዋይ እያልኩኝ እየጨነቀኝ ነው ያለው። ግን እሷን ጠይቆ አያውቁም? ጠይቂያት አላውቅም። ለምን? በቃ እንዴት ብዬ ልጠይቅ? እንዴት አይጠይቋትም? ልጆት ናት አይደለ? ተጎድታለች ነው። ግን እንዴት አድርጌ ልጠይቅ? በቃ አንደኛ እንትን የለኝ ያለ እናት ነው ያሳደግኳት። ይሄ ሁሉ ብሶት ምን አመጣችሁ ብዬ ራሴን ይከነከነኛል። የባሰ ሌላ ነገር ውስጥ እንዳልከታት ብዬ ነው ዝም ያልኩት እኮ። በፊት ላይ ጥሩ አባት ነበሩ። ምሳ በላሽ ወይ ጠጣሽ ወይ ጠዋት ማታ ከሰዓት ምናምን ከጓደኞቿ ጋር ሆኖ እንኳን ደህንነቷን ለማረጋገጥ ይደውሉ ነበር። እያንዳንዱ ስሜቷን ደውሎ ይጠይቁ ነበር። አሁን ፊቷ በልዞ ተሰብራ ስትመጣ ያልጠየቁት እንዴት ነው? ምን ተፈጥሮ ነው በመካከላችሁ ታዲያ? ነገርኩህ እኮ ምንም የተፈጠረ ነገር የለም። ግን እንዳልጠይቃት የሚያሳስበኝ የራሴ ነገር አለ። ልጅቷን ያንን ነገር ከጠየቅኩኝ አእምሯ ወደ ሌላ ነገር ይበረዝብኛል ብዬ ነው ዝም ያልኩት። ምንድን ነው ለምሳሌ ምንድን ነው? እስኪ ወይ ከሌላ ሰው ጋር ተጋጅታ መታ ያንን ነገር እኔ እንዳላቅባት የደበቀችው ነገር ካለ ይህንን ነገር ደጋግሜ በምጠይቃት ሰዓት አእምሯ ወደ ሌላ ነገር እንዳይበረዝብኝ በመፍራት ነው። ኦኬ እኔ በጠይቃት ምናልባት ሰው እየደበደባት ካለ የፈለገ ወንጀል እስኪገሏት ድረስ እጠብቃለሁ እንጂ በፍጹም አልጠይቃትም። የልጄን ድብደባና ስብራት ነው እያሉኝ ያሉ። እንግዲህ ምን ላድርግ? እኔ እንደዛ ነው ያሰብኩት። እንዴት የልጆትን ድብደባና በዚህ ደረጃ አይምሯ እስኪወርቅ ድረስ እንደዚህ ሆንኩኝ አባዬ እንደዚህ ነው እንደዚህ እየሆንኩ ነው ብላ ካልነገረችኝ እኔ በምን አውቃለሁ? እኮ እርሶ ግን ሁኔታውን እያዩ ነው፣ እየተመለከቱ ነው። አዎ እያየሁ ነው። ስለዚህ እንዴት አይጠይቁም? እሷ እስክትነግሩ ድረስ እንዴት ይጠብቃሉ? መጠየቅ ያለ መንገር ያለባት እሷ ነች እንጂ አባዬ ከሌ ደበደበኝ ከሌ አስቸገረኝ ብላ መናገር ያለባት እንጂ እኔ የምን ጠንቋይ ጠብቃለሁ? እሷ እንደዚህ ሆና ስታይ በፍጹም ልጆት ናት። ልጆት ላይ ያለው ነገር እንኳን ሐዘን እንኳን ድብደባና ፊቷ ላይ አይኗ ጠፍቶ እስከመምጣት ደረጃ ድረስ ይቅርና እርሶ ራስዎት ደስታዋ ፈገግታዋ እንኳን ምን ተገኘ ተብሎ ይጠየቃል አይደል እንዴ? ጥሩ አባት ነኝ ካሉ ልጆት በእንደዛ አይነት ሁኔታ ቆሳስላ ደማምታ ስትመጣ ካለበለዚያ ደግሞ ነገሩን ብታመዛዝነው አንተስ ምንድን ነው የምታረገው? እኔ በሷ ቦታ ብሆን ለልጄ ጥሩ አባት ከሆንኩኝ ደስታዋ ከምን እንደተገኘ ከምን እንደመጣ በትክክለኛው መንገድ ያልመጣ ደስታ እንኳን ሊሆን ይችላል ብዬ ስለምፈራ ስለምሳሳላት ደስታሽ እንኳን ምንድን ነው ብዬ ጠይቃታለሁ። አይደለም እየተቀጠቀጠች እየተደበደበች እጇ ተሰብሮ አይኗ በልዞ ስትመጣ ምን ለኔ ለመናገር ያልፈለገችውን ነገር እኔ እንዴት ብዬ ነው የምጠይቃት? አባት እኮ ነው ይገባኛል። አዎ እንደ አባትነት ይገባኛል። አንዳንድ የምጠይቀው ነገር አለ፣ አንዳንድ ደግሞ የማጠይቀው ነገር አለ። እንደ አባት ስትሆን ሁለት ነገር ነው ማስኬድ ያለብህ። አንዳንድ የምጠይቀው ነገር አለ እንደ ሰብአዊነት። ግን ደግሞ እሷ ላይ የሚፈጥረው ነገር ያን ነገር ለእኔ ብትነግረኝ ሌላ ጫና የሚፈጥርባት ነገር ሊኖር ስለሚችል ለእኔ አትነግረኝም። እኔም ደግሞ ያ ነገር እንዳይከሰትባት ብዬ እንዴት ነው ልጠይቃት የምችለው? ራሷ ቁጭ ብላ አባዬ ይሄ ነገር ደርሶብኛል ለአንተ እንዳልነግር እንደዚህ ነገር ስላለ ነው፣ ስለዚህ እንደዚህ እየደረሰብኝ ነው ብላ ነግራኝ የሚቀጥለውን ደግሞ ሶሉሽን መፍትሄ መፈለግ ያለብኝ እኔ ነኝ እንጂ። ስለዚህ እያሉኝ ያለው እርሶ ላቋርጦትና ይቅርታ፣ ስለዚህ እያሉኝ ያለው እርሷ ተገላ እስክትጣል ድረስ እዛ ተቀጥቅጣ ተሰባብራ እጇም እግሯም አይኗ ጠፍቶ እስኪመጣ ካልነገረችኝ አልጠይቃትም ነው እያሉኝ ያሉት። ታዲያ የቱ ጋር ነው አባትነት ወታደርሱ ለልጆት የሚከላከሉት? አሁን ለምሳሌ እኔ አንድ ነገር ልጠይቅህ። አንተ አንድ ነገር ይደርስብሃል አይደለ? ለአባትህ መጠየቅ የማትፈልገውን ነገር በውስጥ ይዘህ የኔ አባት ግን እያንዳንዱ ስሜቶችን ይጠይቀኛል። ትጠይቃለህ እኮ። እኔ እኮ አልጠይቅም፣ እጠይቃለሁ እኮ ግን መልስ አትሰጠኝም። እጠይቃለሁ፣ ችግሯን መልስ ካልሰጠችኝ። እርሶ ግን ጠይቋት አያውቅም፣ አውርቷት አያውቁም። እኔ አውርቻት አላውቅም። ግን ይሄ ነገር ችግር ሲደርስባት አሁን አንድ ሰው ትምህርት ቤት ይሄዳል፣ የተለያየ ማህበራዊ ኑሮ ይሆናል። ጅምብር ወሬ ነው እያወሩ ያሉት። በጣም የተሳሳቱ ነገር ነው። ውጅብር አይደለም። ምክንያቱም ልጄ ተደብድባ ተገርፋ ስትመጣ ምንም አይነት ጥያቄ አልጠይቃትም ብሎ ማለት አይደለም። አልጠይቃትም ማለት ጥያቄ ልጠይቆት እርሶ ነው ይሄንን ነገር እንዳይታወቁቦት ሽሽት እያደረጉ ነው። በጭራሽ እኔ ምንም አሁንም ደግሜ የምነግርህ እኔ ምንም ያደረኩት ነገር የለም። ይኸውልዎት ጋሼ ምናልባት ድሮ ጥሩ አባት ነው ተብሏል።
ጥሩ ለልጆት ለጎረቤቶቹ ምንድነው ጥሩ ጎረቤት ናችሁ ተብሎ ይነገራል። ስለኔ ጥሩነት ማለት ጥሩ አባት ኖትም ይባል ነበር። አሁን ግን ጎረቤቶቹ ጋር ያለውን ቅርርብ እንኳን ትክክል እንዳልሆነ በልጆቹና በእርሶ መካከል ያለውን ግንኙነት ትክክል እንዳልሆነ በሰፊው ነው የሚታሙት፣ በሰፊው ነው የሚነገረው። ይሄ ነገር የተፈጠረበት ነገር ከምን አንግል እንደሆነ አናቅም። ቢነግሩ ልናስተካክለው እንችላለን። ካለበለዚያ ግን በልጆች ላይ እየደረሰ ያለውን ነገር ተጠያቂ የምናደርገው ቀጥታ ካሁን በኋላ እርሶ ነው። ተጠያቂ ከመሆኑት በፊትና እርሶ ላይ የሚደርሰውን ነገር ቀድሞ ማስተካከል የምንችል ከሆነ ካሁኑ ድል ስጦት እናስተካከል። የተፈጠረውን ነገር ንገሩኝ። እኔ እንደምታውራው አይደለም። እኔ ያው ጎረቤቱም የሚያውቀው የድሮ ባህሪ ነው ያለው፣ የተቀየረ ባህሪ የለኝም። ይሄ ነገሩን እናዋጣጣለን፣ ጥፋተኛ ይሆናሉ እርሶ ካል እኔ ጋር ወንጀል ላይ ተሰራ ካለ ከተጠያቂነት ማመልጥበት ምክንያት ነገር የለም። እሺ፣ ለምንድን ነው እድሮች ላይ፣ እቁቦች ላይ፣ የተለያዩ ማህበራዊ አገልግሎት ላይ መገኘት ያቆሙት? ለምንድን ነው? ካለኝ ከራሴ ከመጣብኝ የተፈጥሮ ችግር አንጻር ነው። ምንድነው የተፈጥሮ ችግር? ምንድነው ነው? በትንፋሽ የሚተላለፍ ችግር አለበት? በሽታ አለበት? አይደለም። እቁብም ብትሆን የምትሰጠው ነገር አለ። እቁብም ቢሆን እየሰጡ በትክክል እንደነበርና ከሁሉም በፊት የሁለት የሶስት ዙር ቀድመው እንደሚሰጡና ያ ችግር የገንዘብ ችግር ነው እንዳይሉኝ፣ የገንዘብ ችግር እንደሌለበት ጠንቅቀናል። ስለዚህ በፍጹም እንደ ድሮ መሆን አቃተኝ። በፍጹም አይደለም፣ እንደ ድሮ መሆን አቃተኝ። ውሸት ነው ይሄ። አንተ ስለኔ ህይወት የምታውቀው ነገር አለ? በጣም በትክክል ስለኔ ህይወት የማውቀው እኔ እንጂ አንተ አይደለም። በቃ ካሁን በኋላ የምናገረው ነገር የለኝም። ውጣልኝ። እስከዚህ አስረድቻለሁ። ስራ እንኳን በትክክል እየሰሩ እንዳልሆነና ስራዎቱን ገበቶት ላይ በትክክል እየተገኙ እንዳልሆነ ብዙን ጊዜዎችን እቤት እንደሚያሳልፉ ጭምር ሰምተናል። ድሮ ግን በጣም አምሽተው የስራ ሰው ሆነው ልጆት እንኳን ስራ ወይም ከትምህርት አርፍዳ ስትመጣ ስራ ቦታ ሁላ መታ እስከ መውሰድ ደረጃ ደርሳ ነበር። ስራ ቦታስ ምን ተፈጥሮ ነው ቤት የሚውሉት? ለምንድን ምን ተፈጥሮ ነው? ምንም የተፈጠረ ነገር የለም። በቃ አንዳንዴ ማረፍ ስለምፈልግ አርፋለሁ። ጋሼ ይሄ የእርሶ ጉዳይ ብቻ አይደለም፣ የልጆቱም አሁን ትሰማኛለህ። የባሰ አንጎሌን አትበጥብጠኝ። በቃ ከዚህ በኋላ ምንም አይነት ምነግርህ ነገር የለም። ይሄው እስከዚህ ድረስ አስረድቻለሁ። የሚገባ ከሆነ ይግባ፣ የማይገባ ከሆነ ውልቅ ብለው እወጣለሁ። ነገር ግን ማለት ነው ጋሼ ይህንን ነገር እስከ መጨረሻው ድረስ እስካቅ ድረስ ይሄ የተከሰተው ነገር በልጆትና በእርሶ መካከል ልጆትን እስከ መደብደብ ልጆት እንደዚህ እስከ መሰቃየት ድረስ ያደረሳትን ነገር እስከማቅ ድረስ ወደኋላ እንደማልል ይህንን ነገር ጠንቅቀው እንዲያውቁ እፈልጋለሁ። የምታመጣው ነው ያለው። እሱ ብቻ አይደለም ደግሞ ጋሼ እንዲያውቁ የምፈልገው ነገር ቢኖር ማለት ነው ይሄ የእርሶ ጉዳይ ብቻ አይደለም። የልጆት የጎበዝ ተማሪዋ አሁን ላይ ደግሞ እርሶ ጋርና ወይም ደግሞ በእርሶ ዙሪያ ባሉ ሰዎች በተፈጠረባት ችግር ትምህርቷንም በትክክል መማር ላልቻለችው እጅና እግሯ እየቆሰለ ግንባሯ እየቆሰለ በየቀኑ ለምትመጣው ህሊና ጭምር የሚደረግ ምርመራ ነው። ስለዚህ ነገ ባይሆን ዛሬ እውነቱን እንድታወጣጡ እኔ በራሴ መንገድ እደርስበታለሁ። ያ ሁሉ ከሚሆን ግን አሁን እሱ የገቡበት ችግር ነገር አምጣ። በቃ አመጣለሁ ብለሃል አይደለ? አዎ በቃ በምትፈልገው ነገር አምጣ። ስለዚህ ምንም ሊረዱኝ የማውቀው ነገር የለም። ምንም ሊነግሩኝ ፈቃደኛ አይደሉም። አንነግርህ። በቃ የማውቀው ነገር የለም። የማውቀውን ነገርኩህ። ከዚህ በላይ የማመጣው ነገር አለ ብለሃል። አጣርተህ የምታመጣውን ስታመጣ እኔ እቀበላለሁ። ስለዚህ ምንም የሚያወሩኝ ነገር የለም። አዎ አሁን በሰላም ወጣልኝ። ኦኬ እሺ፣ እናመሰግናለን። ምናልባት እዚሁ ነው የሚቆዩት እርሱ አይደለ? ለአንድ ከጉዳዩ ጋር በተያያዘ አንድ ማስገባት ልጅ አለች። ምናልባት ከእሷ ጋር የተወሰነ ቃለ መጠይቅና እውነት ነው ውሸት ነው የሚለውን ብቻ ለማጣራት ነው። በስነ ስርዓት ትክክል ነው ትክክል አይደለም የሚለውን ብቻ እንትን ይሉኛል። ካሜራውን ቀጥልላችኋለሁ። አንዴ ቆረጥልኝና ማስገባት ሰው አለ። ከእሷ ጋር ያለውን ነገር ደግሞ እንግዲህ ቤተሰቦቻችን ያው ከአባቷ ጋር የነበረውን ጉዳይ ቤት ውስጥ አይታችሁታል። እጅግ በጣም አባትየው አግሬሲቭ ሆኖ ምንም አይነት ነገር ባልተፈጠረ እኔ በፍጹም እሷን እንደዚህ አላደረኳትም ብለው አባትየው ሙሉ ለሙሉ ነገር እየሆን ሸምጥጠዋል። ግን እሷ ግን ያለችበት ሁኔታ በጣም ከባድና አሳዛኝ ስለሆነ የተወሰኑ ምርመራዎችን እሷ ከነገረችን በኋላ ልናደርግ ሞክረን ነበረ። አባትየው በጣም አውጥተው እየመጡ የተለያዩ ነገሮችን እያደረጉ በጣም ይሄን ነገር እንደሚያደርጉት እሷ ከነገረችንም በተጨማሪ መረጃዎችን ይዘን ነው ዛሬ ያው እሷ ጋር አባትየው ጋር ልንገባ የሞከርነው። ግን አባትየው ሁሉንም ነገር ሸምጥተዋል። አሁንም ቤት ውስጥ ነው እሳቸው የሚገኙት። ቤታቸው በር ላይ ነው ይሄን ነገር እያወራን ያለነው። ምክንያቱም እሷን ውጭ አድርገን ነበረ ይሄን ነገር ከአባትየው ጋር ስናወራ የነበረው። አሁን ራሷን ይዘናት ገብተን
እናደርጋለን። በአካል እያንዳንዱን ነገር ያለውን ነገር ሲነጋገሩ አባትየው ይሄን የገቡበትን ችግር የገቡበትን ስትረስ አንድ ላይ ይነግሩናል ብለን እናስባለን። ምክንያቱም ከዚህ በኋላ ከሳቸው ጋር ቤት ውስጥ አስቀምጠን ለደህንነቷ በጣም ከፍተኛ ችግር ስለሚያመጣ ልንተዋት አንችልምና ነው። ስለዚህ አብረው ያለውን ነገር አውርተው እያንዳንዱ ነገር መግባባት ወዳለባቸው ነጥብ እንመጣለን። ምክንያቱም ይሄንን የምናደርገው አባቷ ከመጀመሪያም ጀምሮ መጥፎ ባህሪ ቢኖራቸው ከመጀመሪያ ጀምሮ መጥፎ ባህሪ ቢኖራቸው ምናልባት እሷን የመነጠል ከአባቷ ስራ ለመስራት እንሞክር ነበር። አሁን ግን ያለን አማራጭ ጥሩ አባት ስለነበሩ መጀመሪያ ላይ በጥሩ ስብዕና የሚታወቁ ከጊዜ በኋላ የመጣባቸው ችግር ስለሆነ የገቡበትን ችግር ወይም የደረሰባቸው ችግር ምንድነው የሚለው ለማወቅ ራሷን እንድታናግራቸውና አብሮ ያሉትን ነገሮች ሲያወሩ ነጥቦችን በመያዝ አባትየው ከገቡበት ችግር ለማውጣት እንሞክራለን። ወደ ውስጥ ገብተን እስኪ አባትሽ በፍጹም እኔ ያልደበድባትም እኔ ነክቻት አላውቅም ከልጄ ጋር በፍቅርና በመቻቻል ስራዬንም በትክክል እየሰራው ነው ብለዋል። ይሄ ከእውነት የራቀ ውሸት ነው አይደል? ኧረ በስመ አብ ጭራሽ በጣም ውሸት ነው ማለት በቃ አሁን ካገኘሁት ፊት ለፊት እነግርሃለሁ ማለት ላንተም እውነት እንዲሆንልህ እንጂ በጣም ውሸት ነው። ምክንያቱም ያደረገኝን ነገር እኔ ሴት ስለሆንኩ ነው እንጂ ወንድ ሆና ሙሉ ሰውነቴ ማሳየት ይችል ነበር ምን ያክል እንደተጎዳው ማለት እንዳለ ሙሉ ሰውነቴ ቁስል ነው የደበደቡሽ ዱላው። ስለዚህ ያንን ነገር ለማሳየት ትንሽ ይከብዳል ያው ሴት ስለሆንኩኝ ማለት ነው። ይገባኛል። ያው ፊትሽ ላይ ያሉትም እኮ የብልዞች እና ደግሞ ቅድም እጅሽን የሚያሳየሽኝ ይሄ እጅሽ አካባቢ የተባለው አዎ በጣም ከባድ ነውና ይሄ ይገባኛል ያንዳንዱ ነገር። ግን ይሄ ሁሉ ነገር ያደረሱብሽ በእርግጠኝነት አባትሽ ናቸው ማለት ነው እንዴ? ታዲያ መቼም አባቴን አላጠፋ ነኝ ራሱ ነው ማለት ድሮ የሚንከባከበኝ ይወደኝ በጣም ብዙ ነገር ያደርግልኝ የነበረ አባት ነው። አሁን በጥፍ ደግሞ እየጎዳኝና እየበደለኝ ያለው ያንቺ ላይ ከባድ ችግሮችን እያደረገብሽ ያለው ማለት ነው። በጣም ከባድ ከምልህ በላይ ማለት ከሌላ ሰው ሌላ ሰው እንኳን አንተ ላይ ሊበድል የማይችለውን በደል ነው አባቴ እየበደለኝ ያለው። በጣም እየጎዳኝ ነው ማለት በጣም ግራ ያጋባን። ውስጥ ገብተን ስናናግራቸው ባለበት ሁኔታ ላይ በጣም አግሬሲቭ በጣም ቁጦ ነው። ልጄ ላይ እንደዚህ በፍጹም ላደርግ አልችልም ራሷ መታ እስክትነግረኝ ድረስ ደግሞ አልጠይቃትም እኔ ምናምን ነገር እያሉ ነበርና ምናልባት የጠረጠርሽው ነገር ግን ይኖር እንዴ እንደዚህ ነገር ለመሆናቸው እሳቸው ምናልባት የደረሰባቸው ችግር ካለ እንደዚህ የሚያደርጋቸው በንግድ ላይ የከሰሩት ነገር ካለ ወይም ደግሞ ሰው አስገድዷቸው እንደዚህ አይነት ነገሮች እንዲፈጠሩ ምናምን ነገር ሆኖ ከሆነ ብዬ ነው። ምንም የሚገባኝና ያወቅኩት ነገር የለም። ልክ አሁን እንደዚህ ተቆጫ አልነበረም እኮ አባቴ በጣም ሰው አክባሪ በጎረቤትም የሚታወቅ የሚወደድ ሰው ነው የነበረ። አሁን ላይ ግን ማንም ሰው መጣ በቃ በኃይለኛ በቁጣ አንዳንዴ ጉልበቱ መጠቀም ይፈልጋል። እንደዛ ነው የሚያወራውና እኔ ላይ ያለውም ስሜት እንደዛ ነው። ምንም ነገር ባወራው ምንም ነገር ብጠይቀው ምንም ነገር ሊመልስልኝ አይችልም። ምንም ነገር ለማሳወቅም ዝግጁ አይደለም። በቃ እሱ የዓላማው መደብደብ ነው መቆጣት ነው መሳደብ ነው። ከዛ ውጭ ከዛ ያለፈ ነገር ምንም ነገር የለውም። በኮ በሚደበደብ በሚቆጣሽ ሰዓት ምናምን ነገር ምንም አይነት ነገሮችን እንትን አይልም። ምናልባት ይሄ እንደዚህ ስላደረግሽ ነው እንደዚህ ስለሆንሽ ነው ይሄ ነገር እንዴት ስለተፈጠረብኝ ነው አንቺን እንደዚህ ማድረግሽ ምናምን ብሎ የምናገረው ነገር ምንም የለም። ምንም ነገር የለም። ምክንያቱም እሱ ምንም ጭንቅላቱም እየሰራ አይደለም ብዬ ነው አሁን እያሰብኩ ያለሁት። እኔ ጤነኛ አይደለም በሚለው ምክንያቱም ስጠይቀው እንኳን ሊናገር ስጠይቀው እየመለሰልኝ አይደለም። ጭራሽ ራሱ ሊነግረኝ እኔ እኮ ድሮ እኔ የውስጥ ህመም እንኳን ሲያመኝ እኮ ህመሜን የሚያውቅ ሰው ነው የነበረ አባቴ ማለት። አሁን ግን ጭራሽ እሱ እንኳን እያሳመመኝ ያለውን ህመም ምንም ሊያውቀው አልቻለም። ጭራሽ እንደ ድንጋይ ሁላ ነው የሚቆጥረኝ። ድንጋይ ታውቃለህ? አሁን ድንጋይ ስትመታ ያማል። እንደዛ አይነት ስሜት ነው ለሱ የሚመስለው። ሲደበድቡሽ ምናምን አንቺ የምትታመሚ የምትሰበሪ አይመስለውም። አሁንና እኔ ለዛ ነው አንተንም እንድትረዳኝ እንድታግዘኝ ሰው አጠያቂ አንተን ያገኘው ለዛ ነው። ምክንያቱም በእኔ መንገድና በጓደኛዬ መንገድ ምንም ነገር አላገኝም ሊሆንም ስላልቻለ ጓደኛሽም አውርታቸው እንደነበር በተወሰነ መልኩ ምናምን አውርተሽኛል። ምንም አይነት ችግር አልነገሩኝም ብላ ተመልሳለች ነበር ያልሽ። አባትሽን ካገኘም በኋላ ጓደኛሽንም ያው እንድናናገር ምናምን ነገር ፈቃደኛ ከሆንሽ ወደ በኋላ ጓደኛሽንም እናናገራታለን። ደስ ይለኛል። በጣም ጥሩ። አሁን መግባት እንችላለን ወደ ውስጥ። አባትሽ ጋር እያንዳንዱ የተፈጠረብሽን የሚያደርግሽን ነገር በጠቅላላ ፊት ለፊት እንድትያቸውና መልሳቸውን እየሰማን ወደሚቀጥለው ነገር እንትን እንላለን። እሺ አሁን ያው ተስፋ መቁረጥ ላይ ነገር ስለሆንኩኝ እኔ ከዚህ በኋላ ምንም ነገር የምደብቀውም ከልለውም የምሸፍነውም ነገር የለም። ሁሉንም ነገር ፊት ለፊት ነው የማወራው። እሺ በቃ ወደ ውስጥ እንግባ። እንግዲህ ተመልካቾቻችን ውስጥ ከገባን በኋላ የሚፈጠረውን ነገር ሁሉ የማቀርብላችሁ ይሆናል። እስኪ የሚፈጠሩትን ነገሮች ውስጥ ገብተን አብራችሁ ነው
ምንድን ነው ጋሼ ተረጋጋ። እንድትነግራቸው እፈልጋለሁ ሁሉንም ሰው ጤና የለም እንዴ? አሁን እኮ አትረብሸኝ በቃ ውጣልኝ ብያለሁ። ድበይ ሰቃዩን ንገራቸው። ድበይ ምን ያክል እየደበደብከኝ እንደሆነ ንገራቸው። ሰውዬ ውጣልኝ። የማይሆን አንጎላ ታረግ የማይሆን ነገር አይደለም። ንገራቸው ሁሉንም ነገር ቁስሌን ንገራቸው። ታሰቃየኝ። እውነቱን ተናገር። ውጣልኝ ብያለሁ። በቃ ጤና የለም ሰውዬ በጀሰበ ምዳቱ አባዬ ተረጋጋና ንገራቸው ሁሉንም ነገር። ምንም የምነግረው ነገር የለም ጋሼ። ይሄ ሁሉ አያስፈልግም ነው። ሁሉንም የምትደበድበኝ ለምንድን ነው? ለምንድን ነው የምታሰቃየኝ? ንገራቸው። ምንም የምናገረው ነገር የለም። በቃ ሰውዬ ትወጣልኝ። ጋሼ ቅድም ሲያወሩኝ አንዴ ተረጋግተሽ አይደለም። በቃ ሁሉም ነገር እንዲናገር ፈልጋለሁ። እኔ አሁን በቅቶኛል። ይኸውልህ ጋሼ ስልችት ነው ያለኝ። ቅድም ሲነግሩኝ ምንም አይነት ነገር እኔ አልደበደብኳትም፣ እኔ ምንም የማውቀው ነገር የለም ሲሉኝ ነበረ። አዎ በቃ ይሄው አሁን በአካል ራሷም እያወራች ማንም ደብድቦት የመጣውን አባቴ ደበደበ ብላ እኔ ላይ ትቀዋለች። ምንድን ነው የነካህ? ምንድን ነው የሆንከው? ምንም አልሆንኩም። በቃ ድሮ የምታውቂኝ አባትሽ ነው። ድሮም እንደዚህ አልነበርክም። ህመሜ ያምህ ነበረ። አሁንም ያው ነኝ። ድሮም ያው ነኝ። ያሰቃይህ ነበር። አሁን ምን ሆነህ ነው እንደዚህ ሆንከው? ምንም ያው ነገሩ። እስኪ ተረጋግተሽ ቁጭ በይና እስኪ አንዳንድ ነገሮችን እንትን ለማለት ቁጭ በይ እዚህ ጋር ጋሼ። ምናልባት የገቡበት ዕዳ ካለ የገቡበት ችግር ካለ ከልጆት ጋር እንደዚህ ሊያደርጉት የሚችል ነገር ካለ እያስፈራራውት ያለም ሰው ካለ ንገሩንና እናውራ። ምንም ነገር ሳትደብቅ ንገሩ አባዬ። እኔ ምንም የማውቀው ነገር የለም። በቃ እኔ የገዛ ልጄን ደጋግሜ ነግሬሃለሁ። እዛ እየተደበደበች የምትመጣበት ምክንያት ካለ አባቴ ደበደበኝ እያለች የምትለፈልፈውን ነገር ግን ከአሁን በኋላ ማቆም አለባት። ግን አባዬ ለምንድን ነው የምትዋሸው? አንተ እኮ እንደዚህ አይነት ሰው አልነበርክም። እውነቱን ተናገር። የማውቀው ነገር የለም። በቃ ሴትዮዋ አንጎሏ ትክክል አይደለም። የምታወራው ነገር ትክክል አይደለም። እሱ አይደለችም። ይሄ የእጇን እብጠት ተመለከቱ ጋሽ። በጣም ይቅርታ፣ የእጇን እብጠት ተመልከቱ። ግንባሯ ላይ ያለውን ይሄን ቁስል ተመልከቱ። ጠባሳይ ነው። ነገርኩ። አይኗ ላይ ያለውን ነገር ነገርኩ። እኔ አልደበደብኳትም። ራሷ ያመጣችው ጣጣ ነው። ሴትዮዋ ትክክለኛ አእምሯ የለም። እሷ የምታወራውን ወሬ እየሰማ አንጎል አታርገኝ። ቆይ ምንድን ነው የሆንከው? እስኪ ያለችበትን ሁኔታ ተመልከቱ። እስኪ ያለችበትን ሁኔታ ተመልከቱ። አረ በጣም እኮ የሚከበርና የሚወደድ ሰው የነበረ ሰው ነው አባዬ ማለት። ምንም የተቀየረ ነገር የለም። አሁንም እንደዛው ነኝ። እንደውን እኮ እየሰከረ የትም እየገባ እኮ ነው እያስቸገረ ያለው። ጋሼ እስኪ የጎረቤት ቤት ይደበደባል፣ ጎረቤት ጋር ይጣላል። እኔ እኮ ምን ላድርገው? ምንድን ነው የተፈጠረው? እስኪ ምንም የተፈጠረ ነገር የለም። ለኔ ሳይሆን ለእሷ መልሱላት። ድሮም ያው ነኝ፣ አሁንም ያው ነኝ። ለኔ አይደለም ለእሷ መልሱላት። ምንም የተቀየረ ነገር የለም። ድሮም ያው ነኝ፣ አሁንም ያው ነኝ አልኩሽ። እኔ እኮ ድሮ እኮ የሚያምህ ሰው ነበር። ከኔ የምም ለምንድን ነው እንደዚህ ሆንኩ? ምንም የሆንኩት ነገር ምንም የሆንኩት ላንቺ ከተቀየረብሽ ተቀየረብኝ። ለኔ ግን ምንም ራሴን ማቆራቴ ነኝ። ምንም ለምን ጠላኸኝ? እሺ አባዬ፣ እኔ እኮ ላንተ ነው የምፈልገው። ሁሉም ነገር እኮ እኔ ላንተ እንዲቀየር ነው የምፈልገው። እኔ ለኔ በቃ ነገርኩሽ። አትጨቅጭቅኝ፣ ውጪልኝ። ለኔ በቃ አላቅም። በቃ ለምን እውነቱን አትነግረንም? እስኪ ቆይ ትንሽ እንትን በይላቸውና ጋሼ ምናልባት ልጆትን እንደ ልጆት አይደለም እያወሯት ያሉት። አሁንም ራሱ በጣም ስሜታዊ የሆኑ ነው። እሷንም ውጪልኝ ከቤት እያሉ ነው። ከቤት ወጣ የት ትሄዳለች? አንድ እምትሄድበት ሂድ። በቃ አንጎል አታርገኝ። በቃ ስለዚህ አሁን ንዴቶት፣ ጩኸቶት ራሱ የሚያመለክተው የሆነ ችግርና የሆነ ነገር እንዳለ ነው። የሆነ እያስጨነቆት ያለው ነገር፣ የሆነ እየረበሾት ያለው ነገር እንዳለ አይነት ስሜት ነው። ነገርኩህ። በቃ ሰውዬ በቃ የምትሰማኝ ከሆነ ስማኝ። በቃ ከአሁን በኋላ አእምሮዬን ላረጋጋበት ተነስታችሁ ውጡልኝ። ዞር በይ በቃ 18 ዓመት ሞልቶሻል። ከዚህ በኋላ ራስሽ እንቻ የማውቀው ነገር የለም። በቃ አላውቅም። የማውቀው ነገር የለም። በቃ አላውቅም። ኧረ መላ በለው። እሺ ምንድን ነው መከራዬን አይቼ ጎብጬ ተቀንቼ ከሰው በላይ አድርጌ አሳድጌሻለሁ። ከዚህ በኋላ የማውቀው ነገር የለም። በቃ እኔም እኮ ለዛ ነው ይሄን ሁሉ ጭንቀትና መከራ የቻልኩት፣ ይሄን ሁሉ ድብደባና ስቃይ የቻልኩት እኮ እሱን ላለመርሳት ነው። እዚያ የደበደበሽን አካል ሄደሽ ጠይቂ። የደበደበሽን አካል ጠይቂ ሂጂና ጎረቤት መጠየቅ ትችላለህ። እኔ ካላመንከኝ የሚደበድቡሽ እሳቸው ናቸው። በእርግጥ በር ቆልፈው ነው የሚደበድቡኝ። ጎረቤት እንኳን መድረስ አይችልም። ምንድን ነው ጋሼ የሆኑት? እርስዎ ላይ የተፈጠረው ነገር ምንድን ነው? ባኮት ለልጆት እንደዚህ አልነበሩም። ለልጆት ጥሩ ሰው እንደነበር ጎረቤቶች፣ አካባቢ እድር ላይ ያሉ ሰዎች ሁሉ ይመሰክሩልዎታል። ብዙ ሰው ላናገር ሞክሬያለሁ። አሁን ግን በልጆት ብቻ አይደለም እየተከሰሱ ያሉት በአካባቢው በማህበረሰብ በጎረቤቶች ጭምር ነው። እና ምንድን ነው እንድረዱት እንዳግዞት ነው? ምንም አታግዘኝ። በቃ ውጣልኝ አልኩህ። እረፍት ብቻ ነው የሚያስፈልገኝ። ቤተሰቦትን ለመልስ እረፍት ብቻ ነው የሚያስፈልገኝ። ልረፍበት። በቃ ውጣልኝ። አንጎሌን አትበጥብጠው። ለምንድን ነው
ምንድነው ይተሽብኝ የመጣሽው? በቃ ነገርኩኝ አይደለ? አንጎሌን አትበጥብጡት። አንጎሌን ለኔ ለመግደል ከመጣችሁ ለምን አንቃችሁ አገሉኝም? ልንገሉት አይደል? በቃ ይሄ ከዚህ በላይ እኮ በቁሜ እየገደላችሁኝ ነው። ምንድነው የተፈጠረው? ምን አድርገን ነው? እስኪ ጋሽ በቃ ምንም ነገር ያደረኩት ነገር የለም። በቃ አእምሮዬን ላረጋጋበት ውጡልኝ። አሁን እኮ ከዚህ በኋላ አዳምጡት። ከዚህ በኋላ ለማመጣው እርምጃ ኃላፊነት የምትወስዱ ስላታችሁ ናት። በቃ ውጡልኝ ብያለሁ። ውጡልኝ። አእምሮዬን ላሳረፍ ያ ሁሉ አስፈላጊ አይደለም ጋሽ። ውጡልኝ። በቃ የማውቀው ነገር የለም። በቃ ከዚህ በኋላ የማዳምጣችሁ ነገር የለም። እስኪ ይኸው አሁን እዚህ ፊት ለፊት ወጣለችና እስኪ ያለውን ነገር ትንገሩት። ምንድነው የጎደሉት? እሷ ያሳነሰችው ያጠፋችው ነገር ካለ እስኪ ንገሪያቸው ያለውን ነገር። ምንድነው ያጠፋሁት? እኔ ምንም ያጠፋሁት ነገር ካለ ይኸው በግልጽ መናገር ይችላል አባዬ። እኔ አንተን ምንም የበደልኩና ያጠፋሁት ነገር የለም። ምንድነው የበደልኩ? እኔስ ምን በደልኩሽ? እኔስ ምን በደልኩ? ከሰው እኩል እንድትሆኝ ብዬ ከሰው እንዳታንሽ ብዬ ከሰው እኩል አድርጌ አሳድጌ አስተምሬ እዚህ አድርሻለሁ። አሁን እንደገና ያሌለብኝም ባህሪ እያመጣሽ እንደዚህ ደበደበኝ እንደዚህ ገደለኝ እያልክ የምትከባትሪው አባዬ። እኔ እኮ ያንን እኮ አልረሳውም፣ ግን ደግሞ አሁን እየተቀየርክ ነው። መውለድ እንዳንቺ ከሆነ ቢቀር ይሻላል ወይ ጊዜን የቀየረ አባዬ። ያ ደግሞ ምንድነው? እኔ ማወቅ የፈለኩት እሱን ነው አባዬ። እና በቃ ምንድነው የተፈጠረውን ነገር ጋሼ ተረጋጉና እያንዳንዱን ነገር ላግዞት እችላለሁ፣ ልረዳው እችላለሁ። ምንም አታግዘኝም፣ ነገርኩ በቃ። ይሄ ሰው የጤና ያላችሁ ምንድነው የምትበጠብጡት? በቃ ራሴ ሲታርገል ሙትላችሁ በቃ ዶሮ ልቀቁኝ። በቃ እሺ እኛ እንውጣልኝ። እሺ በቃ እወጣለሁ። በቃ እባክሽ ነይ እወጣለሁ። ውጪ በቃ ጋሼ እባክዎት እኔ ይኸውልዎት ልረዳዎት ነው የመጣሁት። አሁን ምንም አስረዳኝ በቃ እንደ መንፈስ ጭንቀት እኔን ለማጥፋት እንጂ በቃ ምንም አስረዳኝ በቃ። እሺ ምንድነው እንዳደርግልዎት የምትፈልጉት? ለምንድነው ቤት የሚውሉት? ለምንድነው ራስዎትን የማያረጋጉት? ልጅዎት ናት። አሁን እቺ ልጅ ከጠፋች እቺ ልጅ ከዚህ ቤት ወጣ ከቀረች እና የሆነ ነገር ብትሆን ነገ ላይ አይቆጮትም? በጭራሽ አይቆጭ። በቃ ከዚህ በላይ አስተምሬያለሁ፣ ከሰው በላይ አድርጌያለሁ። ይባስ በሽታ የአእምሮ በሽተኛ ነው እንጂ ያደረገችኝ ምንም የጠቀመችኝ ነገር የለም። ስኔን እያጠፋች ደብድቦኛል፣ ቅጥቅጦኛል እያለች ያሌለብኝም ባህሪ እያመጣች አንጎል ነው ያደረገችኝ። ስለዚህ እረፍት ማድረግ ነው የምፈልገው፣ በቃ እረፍት። እሺ ስለዚህ እቺ ልጅ ምንም አይነት እርዳታ ሊያደርጉላት አይችሉም። ስለዚህ በእንደዚህ አይነት ሁኔታ ተጨናንቃ ከቤቷ ወጥታ ተባራ ቤት ውስጥም ደግሞ ምንም አይነት ነገር እርዳታ ሳታገኝ እዚህ መኖርም ሳትችል ትኑር። እሺ ጋሼ እንዲህ ለፍተው ያሳደጓት ልጆት የትም በረሃቱ ደቅ አሁን እኔ የተወሰነ ጊዜ ራሴን ማረጋጋበት የተወሰነ ጊዜ ስጠኝ። ከዛ በኋላ ያለውን ነገር ማስተካከል እንችላለን። አሁን የምፈልገው እኔ ራሴን ማረጋጋት ብቻ። እሺ ሊነግሩኝ የሚችሉት ነገር አለ? ራሴን ማረጋጋት ብቻ። ከዛ ደግሞ ያለውን ነገር ፈጣሪ ነው የሚያውቀው። ኦኬ እሺ የምታረጋጉበትን ጊዜ ስጣሉ። እንግዲህ ቤተሰቦቻችን በጣም ከባድ ሁኔታ ላይ ነው ያለነው። ያው ነገሩንም ለማስረዳት ያው ፊት ለፊት እንዲህ ነው ማለት በጣም የሚከብድ ነገር ነው። እስኪ የሚፈጠረውን ነገር ደግሞ ወደ በኋላ አብረን የምናይ ይሆናል። አብራችሁን ቆዩ።